ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲወላችሁ እሞኝላችሁ አለ ቤቶች ስትጎንዶሉ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህን ኮልቢ አሁን ሰግናችኋለሁ። ለዚህ ቪዲዮ ቢያንስ 3000 ላይክ እንድትገጩት አበረታታችኋለሁ። ዛሬ ለሚዘናችን ዞላችሁ መጣ ነው። እንግዲህ አስደሳች ዜና ነው። በሶስተኛው ጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ራቁት የተገኙ በቡታንታ የተከሰቱ ጡታቸውን ለህዝብ ክፍት ያደረገው ከህብረተሰቡ ባህልና ወግ ያፈነገጠ አለባበስ የለበሱና አስጸያፊ ድርጊቶችን ያደረጉ ግለሰቦችን የፌደራል ፖሊስ በቁጥጥር ስር አውዬ ምርመራ ጀምሬያለሁ ብሏል። ደስ ብሎናል። በጣም ነው ደስ ያለኝ። ከዚህ ውስጥ አንደኛ እንግዲህ ኢቫን ነች። ኢቫን እንደምታውቁት እንግዲህ በሶስተኛው ጂ ፓወር ክሬቲቭ ቲክቶክ አዋርድ ላይ እጅግ በጣም ሰቅጣጭ በሆነ ሁኔታ ራቁት ማለት በሚቻል ሁኔታ የህብረተሰቡን ወግና ባህል በመጣስ በማንቋሸሽ ልብስ የመጣችው ልብስ አይታችሁታል። እንግዲህ በፖሊስ ቁጥጥር ስር ውላለች ኢቫን። እሷ ብቻ አይደለችም። እንግዲህ ቲክቶክ ላይ እንደምታውቁት 10 አይነት ስም ነው ለራሳቸው የሚለጠፉት። የቲክቶክ ስማቸውን ባላቅም ፖሊስ በቁጥጥር ስር ያዋላቸው ሰዎች አንደኛ ወንጌላዊት ገብረ እንዱሪስ ነች፣ እቺ ኢቫን ነች። ሌላው በረከት ጸጋዬ ጅፋር ነው። ዮሐንስ መኮንን፣ በረከት ጸጋዬ፣ መቅደም ደረጀ መንግስቱ፣ ጉሩም ገዛሃኝ የተባሉ ግለሰቦች በፌዴራል ፖሊስ ቁጥጥር ስር ውለዋል። እንግዲህ ይሄ ድርጊታቸው የህብረተሰቡን ባህልና ወግ ባፈነገጠ ሁኔታ እጅግ በጣም አደገኛ በሆነ ሁኔታ የነበሩ የለበሱ ግለሰቦች በቁጥጥር ስር ውለዋል። እኛ ደግሞ ደጋግመን የምንናገረው ይሄ ነው። ቲክቶክ በከፍተኛ ሁኔታ ታዳጊዎችን ህፃናትንና ወጣቶች የበሰሉ ወጣቶች ሳይሆን ታዳጊዎችና አፍላ ወጣት ላይ ያሉ ልጆችን በከፍተኛ ሁኔታ ህይወታቸውን አደጋ ላይ እየከተተ ነው። የዝሙት ቪዲዮዎች በከፍተኛ ሁኔታ ህዝቡ ጋር እንዲደርሱ፣ የዘረኝነት ቪዲዮዎች በከፍተኛ ሁኔታ ቲክቶክ እኮ የሆነ ሰርች ስታደርጉ እኮ የሚመጣው ነገር ይዘጎንናቸዋል እኮ። ኢትዮጵያ ካላችሁ የሚያመጣው የሚዘጎንን ነው። ወንዶች ወይ ሴቶች ካላችሁ በጣም የሚዘጎንን ነው። እናንተ ሰርች ለማድረግ አንድ የሆነች ፊደል ስታስገቡ ቲክቶክ ሰርች የተደረገው ነገር በጣም የሚሰቁጥ ደረጃ ደርሷል። እና ይሄ ነገር ባለው ዞረኝነት ላይ እጅግ በጣም ሰቅጣጭ የሆነ እልቂት ሊያመጣ የሚችል ባለው የዝሙት ላይ ደግሞ ሌላ እልቂት የሚያመጣ እንዳልኳቸው ሁልጊዜ እንደምነግራቸው እዚህ አገር ላይ ተዳፍኖ ህዝብ እየጨረሰ ያለው ነገር አንደኛው ኤችአይቪ ኤድስ ነው። ሁለተኛ ደግሞ ለትራፊክ አደጋ ነው። ከዞረኝነቱ ቀጥሎ ማለት ነው። ከዞረኝነቱ ቀጥሎ ህዝብ እየፈጀ ያለው ኤችአይቪ ኤድስ፣ ትራፊክ አደጋ ማንም ሊያወራ አልቻለም። ነገር ግን እልቂት ይዞ እየመጣ ነው እና ይሄ ማህበራዊ ሚዲያ ያልበሰሉ ታዳጊ ልጆችን እጅግ በጣም ወደ አደገኛ አቅጣጫ እየወሰደ ነው እና እዚህ ላይ ቤንዚል የምታርከፈክፉ ሰዎች በልኮ መሆን አለባቸው። እንግዲህ በዚህ ሶስተኛው ጂ ፓወር ቲክቶክ ክሬቲቭ አዋርድ በጣም ብዙ ሰቅጣጭ ነገሮች የታዩበት ነው። ወንዶች እንደ ሴት ለብሰው የተከሰቱበት ነው። ሴቶች እንደ ወንድ ለብሰው የተከሰቱበት ነው እና አንዳንዶቹ ይቅርታ ጠይቀዋል። ይቅርታ ጠየቁም አልጠየቁም ጉዳዩ መጣራት አለበት። ጉዳዩ መጣራት አለበት። ከበስተጀርባው ምንድነው የተያዘው አጀንዳ ምንድነው የሚለው ነገር መጣራትና መፈተሽ አለበት። በእውነቱ ይሄ የሚበረታታ ጉዳይ ነው። ሃይማኖት እየተናቀ፣ ባህል እየተናቀ፣ ማንነታችን እየተናቀ እጅግ በጣም ጋጠወጥ የሆነ ነገር ከፊት ለወጣቶች አርያ የሚሆን አይደለም። በእንቁርት ላይ ጆሮ ደግፍ ያለብን ችግር ከበቂ በላይ ነው። ከበቂ በላይ ይቁርታ ተወልቃች ከበቂ በላይ ነው እና ይሄን ድርጊት ክትትል ያስፈልገዋል፣ እርምት ያስፈልገዋል። እንዴት ቤተሰብ ያለው ሰው የተማረ ሰው ሃይማኖት ያለ ሰው እንዲህ ያለው ጋጥ ወጥነት እንደው ዝም ብሎ እንዴት ይፈቅዳል? በተለይ በዚህ በተመሳሳይ ሶስታ ጉዳይ ያለው ነገር በጣም ከሚጠበቀው በላይ ሄዷል። ከሚጠበቀው በላይ ከምትገምቱት በላይ ሄዷል። ከምትገምቱት በላይ አሁን ለምሳሌ ሰሞኑን ጋዜጠኛ ሶፎንያስ ላይ የወረደው ውርጅብኝ አይታችኋል። አዳማ ድረስ ተጠርቶ ተደብድቧል እና ጉዳዩን ለማጣራት የሄዳችሁበትን ርቀት እናደንቃለን። ነገር ግን የልጆች ጨዋታን ያደረጋችሁት ጋዜጠኛ ሶፎንያስ ይህን ያህል ችግር ካለበት እና በዚህ ጉዳይ ውስጥ የተዘፈቀ ከሆነ እናንተ ያላችሁት ቦታ ድረስ ከመጣ የቀረው ቀላል ነበር። ዱላ ይዛችሁ ከመጠበቅ ካሜራዎችን በስውር ቦታ ላይ 2-3 ቦታ ላይ ይዛችሁ እስከ ሩም ድረስ ተከታትላችሁ መጨረሻውን ማሳወቅ ይገባችሁ ነበር እንጂ የደቦ ፍርድ ገና ከመኪና ወርዷል በለው ሜሴጅ ኤዲት ይደረጋል። እኛ እናውቃለን።
ለልጅ ጥብቅና እየቆምን አይደለም። በተደጋጋሚ ይህን ድርጊት አውግዘናል። ነገር ግን ደግሞ ለሰዎች ለእኛ ለቲክቶክ ወሬ ማድመቂያ ወይም ደግሞ ለዩቲዩብ ወሬ ማድመቂያ ሲባል ሰዎችን ወደ አላስፈላጊ ችግር ውስጥ እንዲገቡ ደግሞ አንፈቅድም። በመረጃ እና በማስረጃ ይዛችሁ መምጣት ትችሉ ነበር። አዳማ ድረስ መጥተዋል ካላችሁ ከመጣላችሁ እስከ ሩም ድረስ ሂዳችሁ አረጋግጣችሁ እርግጠኛ የሆነ መረጃ ለህዝብ መስጠት ነው። ካሜራ ሳይሆን ዱላ ሳይሆን ይዛችሁ መጠበቅ የሚገባችሁ ካሜራ ነው። መጥቶልኛል ሩም ድረስ እንያዝ ብሎኛል ካልክ ለምን ወደ ሩም ድረስ አልወሰድክም? ለምን ሌሎች ሰዎች ራቅ ካለ ቦታ ላይ በካሜራ እንዲያስቀሩት አላደረክም? ለምን ከተጠጋ በኋላ በሪከርድ ለማድረግ ድምፁን ሪከርድ እያደረከው ለምን እስከ ሩም ድረስ አልወሰድክም? ማረጃችን ማጠናከር ይቻል ነበር። እና የደቦ ፍርድ አይደለም እንፈልገው፣ ድርጊቱን እንቃወማለን። ተገቢ ያልሆኑ ነገሮች መታረም አለባቸው። ነገር ግን በደቦ ፍርድ አይደለም። በለው ከትክተው። ዛሬ እኮ በኤአይ እኮ የሰዎች ድምፅ ኤዲት ይደረጋል። ብዙ ነገሮች አሉ። ሜሴጆች፣ መልእክቶች ኤዲት ይደረጋሉ እና በዛ መልኩ ሰውየውን ከዚህ በፊት ለመጉዳት ብዙ ርቀት የሄዱ ሰዎች እንዳሉ እናውቃለን። አሁንም ልጁን ለመጉዳት መሆን የለበትም። ድርጊቱን እንቃወማለን። መረጃዎችና ማስረጃዎች ማጠናከር ያስፈልጋል። የደቦ ፍርድ ቤተሰብ አለ፣ እናት አለ፣ አባት አለ። የደቦ ፍርድ ይህን ሰው ስትቆጠቁጡ እኮ ቅጣቱ ቤተሰብ ሁሉ ነው አብሮ የሚቀጣ። ቤተሰብ ሁሉ ነው አብሮ የሚቀጣ። ያስደነግጣል። በእናት ቦታ በወንድም በእህት ቦታ ሆናችሁ ስታየት ያስደነግጣል፣ ይዘጎንና እና መረጃውን ካወጣችሁ እኮ የቅጣት ቅጣት እኮ ነው። እኔ ለምሳሌ የሰራሁት ጥፋትና በደል በቪዲዮ ማስረጃ ይዘው ሰዎች ቢያወጡብኝ ከዚህ በላይ ምን ቅጣት አለ? ስራ መስራት አልችል፣ መግባት አልችል፣ መውጣት አልችል። እንደገና መረጃና ማስረጃ ካለ ወደ ፍርድ ማቅረብ ይቻላል። መቆጥቀጥ አይደለም፣ መቆጥቀጥ አይደለም። ለዛም መቆጥቀጡን እኮ በቂ ማስረጃ አላቆረባቸውም። አወዛጋቢ ነው። ድምፆቹ የተቆራረጡ ናቸው። እኔ ብዙ ለማየት ለመስማት ፈለግኩኝ። ወጥ ድምፅ አይደሉም ያለ እና ድርጊቱን ብንኮንንም ሰዎችን ግን ያለ በቂ ማስረጃ ስማቸውን ሊያጠልሽና ህይወታቸውን አደጋ ውስጥ ሊከት የሚችል ነገር ውስጥ መገባት የለበትም እና በዚህ በሶስተኛው ጂ ፓወር ቲክቶክ ክሪኤቲቭ አዋርድ ላይ እንደ ሴት ለብሶ ይመጣል፣ እንደ ወንድ ለብሶ ይመጣል፣ ራቁታቸው ይሞቱም አለ። የሀገራቸውን ባህል ለማስተዋወቅ ደግሞ ጽድት ብለው ይቆረቡም አለ እና ይሄ አፈንጋጭ የሆነ ድርጊት የምታደርጉ ሰዎች በህግ መጠየቅ እንዳለ እንድታውቁ እንፈልጋለን። በህግ መጠየቅ ሌሎችም አለ። ይሄ ብቻ አይደለም። የሀገር አንድነትን የሚጻረር ህዝብን ከህዝብ ሊያጋጭ የሚችል ስራ የሚሰሩትን ሰዎች ጭምር መሸለሙ ራሱ ተቋሙ ራሱ ይጠየቃል። ብዙ ችግሮች ያሉበት አገር ላይ ሌላ ተጨማሪ ችግሮችን መከመር ተገቢ አይደለም። ለምሳሌ የህዝብ ገንዘብ ያጭበረበሩ፣ የዘረፉ፣ በአንድም በሌላም መንገድ ህዝብ እንዲጎዳ ያደረጉ፣ የራሳቸውን ጥቅም ያስቀደሙ ሰዎች ካሉ የሸለመው ድርጅት ለምን ይህን አደረገ ተብሎ መጠየቅ አለበት። ድርጅቱ ተቋሙ ራሱ መጠየቅ አለበት። ይሄ ጂ ፓወር ቲክቶክ ክሬቲቭ አዋርድ የሚያዘጋጀው ሰው ለምሳሌ እኔ በማስታወቂያ ስም ህዝብ ከዘረፍኩኝ ካጭበረበርኩኝና ካወናበድኩኝ እኔን የበለጠ ፕሮሞት ወንጀሌን ለመሸፋፈን የተሄደ ርቀት እንደሆነ መታወቅ አለበት እና መታረም አለበት። እንደ ዋዛ የምናየው ነገር የለም። በነገራችን ላይ ብዙ ችግሮች አሉ። ይሄ ሚዲያው ፈጦ ገጦ የወጣው ነው። ከሚዲያ ጀርባ በየጭፈራ የቀን ጭፈራ ቤት እኮ ዛሬ 9ኛ ስራ ክፍል ተማሪዎች እኮ የቀን ጭፈራ ቤት እኮ በየግራውንዱ እየተሽለኮለኩ እኮ ነው። ቤተሰብም መንግስትም ትምህርት ቤትም ሊቆጣጠረው በማይችል ቦታ እየተሸሸጉ እኮ ነው ያሉት። እየተሸሸጉ ቤርጎ በቀን ይሞላል። ኢትዮጵያ አዲስ አበባ ውስጥ በቀን አንዳንድ ቦታዎች ላይ ቤርጎ ሞላ ይባላል። እና እነማን ናቸው የሚሞሉት የሚለው መጣራት አለበት። ታዳጊዎች ምንድን ነው እየሆነ ያሉት? አደንዛዥ ዕፅ እነማን የት ነው የሚያዘዋውሩት? ይሄ ሁሉ መጣራት አለበት። ትውልዱ መዳን አለበት፣ መታደግ አለበት። ቀልድ የልጆች ቃቃ ጨዋታ አይደለም የተያዘ እና ከህብረተሰቡ ድርጊት ያፈነገጡ ብቻ ሳይሆን ሰቅጣጭ ባህል አይደለም፣ ጋጠ ወጥነቶች ከሌላ ዓለም ወደ ኢትዮጵያ እየገቡ ነው። መግባት ብቻ አይደለም፣ በከፍተኛ ሁኔታ ለመስፋፋት እየመኮሩ ይመስላል። ሙሉ በሙሉ ተስፋፍቷል፣ መረጃ የለኝም። ድርጊቶቹ ግን በጣም የሚያስፈራ ነገሮች ነው የምታዩት። አዝማሚያችሁ ደስ የማይሉ ናቸው እና ይህ ነገር ቢታረም ጥሩ ነው። ፖሊስ የሚያደርገውን ክትትል አጠናክሮም እንዲህ አይነት ነገሮች እንዲታረሙ ቢደረጉ በጣም መልካም ነው የሚል ሀሳብ አለኝ። ይሄን ሀሳብ ሲሞቻችን ላይክ እና ሼር አድርጎ እናንተም ደግሞ ሀሳቦቻችሁን አካፍሉን። በዚህ ጉዳይ ላይ መነጋገር ያስፈልጋል። ከእናንተ የሚመጣውን ሀሳብ
አንዳንድ ጊዜ ታውቃላችሁ ኮሜንት እናንተ የምትሰጡትን ሐሳብ ሰጀስት የምታደርጉትን የበለጠ መረጃ በማሰባሰብ መልሰን ወደ እናንተ እንደምናቀርብ ታውቃላችሁ። ለዚህ ከልብ አመሰግናችኋለሁ። ወዳችኋለሁ። ይመቻችሁ። ፒስ